ጤና ይስጥልን ሰላም የተወደዳችሁ በያላችሁበት እንደምንቆያችሁ 7 ሰዓት ነው። ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ ተመልሷል። አበይት ነጥቦቹን እነሆ። በመገናኛ ብዙሃን የተመደበው ነፃ የአየር ሰዓት ፖለቲካ ፓርቲዎችና መራጩን ህዝብ እያስተዋወቀ ነው። የመካከለኛው ምስራቅ ቀውስን ተከትሎ ኢራን በሆርሙዝ ሰርጥ ላይ የጣለችው ክልከላ የባህር በር ባለቤትነትን አስፈላጊ ስለመሆኑ ግልጽ ማሳያ መሆኑን ምሁራን ተናገሩ። የኢትዮ ጅቡቲ የባቡር ትራንስፖርት አክሲዮን ማህበር ስር ነቀል ማሻሻያዎችን በማድረግ ለኢንዱስትሪው የተሳለጠ የሎጂስቲክስ አገልግሎት ማቅረብ ጀምሯል። ኢራን ለኢስላማባዱ ድርድር እስካሁን ምንም አይነት ልዑክ አለመላኳን ስለማስታወቋ ከውጭ ዘናል። በእንግሊዝ ፕሪሚየር ሊግና ሻምፒዮንሺፕ ላለመውረድና ለማደግ የሚደረገው ፉክክር ቀጥሏል። ከስፖርት ዓለም አቀፍ ይዘናል። የተወደዳችሁ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉትን ዜና ኢትዮጵያ ሰለሞን ኃይለ ኢየሱስ እየመራ ቆይታ አደርጋለሁ። በቀጥታ ስርጭት ከምትከታተሏቸው ዘገባዎችና ከአስተዋወቅናችሁ ዋና ዋና ዜናዎች በተጓዳኝ ባልደረቦች በያሉበት በአዳዲስ ጉዳዮች ዙሪያ ከደቂቃዎች በኋላ እየገቡ ማብራሪያዎችን የሚሰጡን ይሆናል። የሕዝብ ተወካዮች ምክር ቤት የቀረበለትን የኢትዮጵያ አቪዬሽን ሴኩሪቲ ማሻሻያ ረቂቅ አዋጅን አጽድቋል። አባዲ ወይና ሁነቱን እየተከታተለው ነው። ሊሰጠው የሚችለው ጠቀሜታና ተያያዥ ጉዳዮች ምንድናቸው? ወደ በኋላ ላይ የሚያጋራን ይሆናል። ባለፉት 9 ወራት ከ3000 በላይ ግለሰቦች በህገወጥ መንገድ ፓስፖርት ለማግኘት ሲሞክሩ በቁጥጥር ስር ውለዋል ብሏል የኢሚግሬሽንና ዜግነት አገልግሎት። ሁነቱ እንደምን ያለ ገጽታ አለው? መሐሪ ዓለሙ የሚጠብቀን ይሆናል። ሁሉንም ዘገባዎች የተከታተላችሁ አብራችሁ እንድትቆዩ እኔ ሰለሞን ኃይለ ኢየሱስ ጋብዛለሁ። አርቲፊሻል ኢንተለጀንስ በጣም በርካታ ነገሮች እየነካካ የመጣ ጉዳይ ነው። ከዚህ ቀደም በርቀት እንደምናስበው አይደለም። አሁን ወደ ጓዳችን እየገባ ነው። የእኛን ሁኔታ እንኳን ብትተው አሁን በመካከለኛው ምስራቅ ያለውን ጦርነት ብትወስድ ኦፕን ክላውድ የፈጠረው አቅም በዚህ ውጊያ ውስጥ ያለው ሚና በቀላል የሚታይ አይደለም። በኦፕን ክላውድ ሲስተም ዓለምን የምታይባቸው ቱሎች አሉ። የዓለምን የኤር ትራንስፖርት እንቅስቃሴ ምንም ብዙ ወጪ ሳታወጣ ሲሲቲቪ ካሜራን በመጠቀም በብዙ ሀገራት ያለን የትራንስፖርት ሲስተም ለማየት ብዙ መረጃዎች ከማታውቃቸው ኦፕን ሶርሶች ሰብስቦ አናላይዝ አድርጎ ላንተ ለዲሲሽን ለውሳኔ በሚያግዝ መንገድ የማቅረብ አቅሙ አንቢሊቨብል በጣም ለማመን ያስቸግራል። ኤአይ ሌላውን ትተህ በአንዳንድ ዓለም አቀፍ ተቋማት ውስጥ 10 የቦርድ አባላት ካሉ አንድ ድምፅ አልባ ቦርድ አባል ኤአይ ነው። ለምሳሌ በእኛ በኤአይ ዩኒቨርሲቲ ውስጥ ራሱ ኤአይ የቦርድ አባል ነው። ቦታ አያደርግም፣ ግን በምንከራከርባቸው አጀንዳዎች በሙሉ ኮሜንት ያደርጋል፣ ሐሳብ ይሰነዝራል። በዚህ ሐሳብ ተንተርሰው የቦርድ አባላት ተወያይተው ውሳኔ ያሳድራሉ። በቅድሚያም ጠቅላይ ሚኒስትር አብይ አህመድ ከአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጆሴፍ ሲኬላ ጋር ተወያዩ። ውይይቱ ኢትዮጵያ ከአውሮፓ ህብረት ጋር ስላላት የረዥም ጊዜ ትብብር ላይ ትኩረቱን ስለማድረጉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ገልጸዋል። የህዝብ ተወካዮች ምክር ቤት የቀረበለትን የኢትዮጵያ አቪዬሽን ሴኩሪቲ ማሻሻያ ረቂቅ አዋጅን አጸደቀም። አዋጁ በዓለም አቀፍ ደረጃ ደህንነቱ የተጠበቀና አስተማማኝ አቪዬሽን ለመገንባት ከፍተኛ አስተዋጽኦ እንዳለው ተጠቁሟል። ከዚህም በተጨማሪ ምክር ቤቱ የቀረበለትን የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅንም በሙሉ ድምፅ አጽድቋል።
እዚህ ጉዳይ ልናቆያችሁ ነው የተወደዳችሁ። ይህንን ሁነት በህዝብ ተወካዮች ምክር ቤት ተገኝቶ እየተካተለ የሚገኘው ዘጋቢያችን አባዲ ወይና ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ አባዲ፣ እንደምን ቆየህ? የህዝብ ተወካዮች ምክር ቤት በዛሬው ውሎ ያጸደቃቸው አዋጆች ምን ይዘት አላቸው? ፋይዳቸውስ ምንድነው ተባለ? የተነሱ ሀሳቦችን ንገረን እስኪ። አመሰግናለሁ ሰለሞን። እንግዲህ አንተም ቀደም ብለን እንደጠቀስከው የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ 2 ረቂቅ አዋጆችን አጽድቋል። እነዚህ አዋጆች በተለያዩ ዘርፎች ላይ ተግባራዊ የሚደረጉ ናቸው። በቅድሚያ የጸደቀው የኢትዮጵያ አቪዬሽን ሴኩሪቲ ማሻሻያ ረቂቅ አዋጅ ይገኝበታል። ይህ ረቂቅ አዋጅ እንግዲህ በርካታ ውይይቶች ሲደረጉበት እንደነበር ነው የተገለጸው። በዋናነትም ይህ ማሻሻያ ያስፈለገበት ምክንያት ከዚህ ቀደም የነበረው ማሻሻያ ለ20 ዓመት ተግባራዊ ሲደረግ የነበረ ከመሆኑ ጋር ተያይዞ ዘመኑን የሚዋጁ የተለያዩ አሰራሮችን ተግባራዊ ማድረግ የሚያስፈልግ ከመሆኑ ጋር ተያይዞ ይህ ረቂቅ አዋጅ መዘጋጀቱን የተገለጸው። ከዛ ባሻገርም በዓለም አቀፍ ደረጃ አስተማማኝና ደህንነቱ የተጠበቀ የአቪዬሽን ኢንዱስትሪ ለመገንባት ይህ ረቂቅ አዋጅ ከፍተኛ አስተዋጽኦ ያለው መሆኑን የተገለጸው ማለት ነው። ከዛ ባሻገርም አሁን ላይ የሚደረጉ የአቪዬሽን እንቅስቃሴዎች በተለያዩ ዘመኑን ተግባራዊ ያደረጉ እንዲሁም ደግሞ ውስብስብ የሆኑ ወንጀሎች ተጋላጭ የሆነ መጥቷል። ስለዚህ ጠንካራና ለወንጀል የማይበገር የአቪዬሽን ሴኩሪቲ ለመገንባት ተግባራዊ የሚደረገው ይህ ማሻሻያ ከፍተኛ አስተዋጽኦ ያለው መሆኑን የተገለጸው። ከዛ ባሻገር የተለያዩ ባለድርሻ አካሎች በዚህ የሴኩሪቲ አቪዬሽን ላይ የሚንቀሳቀሱ መሆናቸው ይታወቃል። እነዚህ ባለድርሻ አካላት በቅንጅት እንዲሰሩና ያላቸውን እንቅስቃሴ ይበልጥ ለማጠናከር እንዲሁ አስፈላጊ ስለመሆኑ የተገለጸው ማለት ነው። ከዛ ባሻገርም በዚህ ማሻሻያ አማካኝነት የኢትዮጵያ አየር መንገድ ለሚያጓጉዛቸው መንገደኞች የተለያዩ የአቪዬሽን ሴኩሪቲ ክፍያዎችን እንዲከፍሉ ያስገድዳል። ይህ ደግሞ አጠቃላይ ለውጭ ሀገር ተጓዦች $1 እንዲሁም ደግሞ ለሀገር ውስጥ መንገደኞች 30 የኢትዮጵያ ብር የሚከፍሉ ነው የሚሆነው። ይህ ክፍያ አጠቃላይ የአቪዬሽን ሴኩሪቲ ለማጠናከር የሚሆን ነው የሚሆነው። ከዛ ባሻገር የተለያዩ ዘመናዊ ቴክኖሎጂዎችን ተግባራዊ ለማድረግ እድል የሚከፍት መሆኑን የተገለጸው ማለት ነው። አጠቃላይ ይህ ማሻሻያ ከ20 ዓመት በፊት የነበረውን ማሻሻያ በማሻሻል ከፍተኛ አስተዋጽኦ ያለው በመሆኑና የአቪዬሽን ኢንዱስትሪ ኢትዮጵያ በተለይም የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ ያለውን ዝና ከፍ የሚያደርግ መሆኑን የተገለጸው ማለት ነው። በአቪዬሽን ዘርፉ የሚደረጉ የሴኩሪቲ ስራዎችም በተቀናጀና ዘመናዊ በሆነ አሰራር ተግባራዊ ለማድረግ ከፍተኛ አስተዋጽኦ ያለው መሆኑን ተነስቷል። የህዝብ ተወካዮች ምክር ቤት አባላት ጥያቄዎችን አንስተው ነበር። ካነሳቸው ጥያቄዎች መካከል በቀዳሚነት የሚጠቀሰው የኢትዮጵያ አየር መንገድ በተለይም ተጓዦች ክፍያ እንዲከፍሉ ማድረጉ በዓለም አቀፍ ደረጃ ያለውን ተወዳዳሪነት ተጽዕኖ አያሳድርበትም የሚል ጥያቄ ተነስቶ ነበር። እንግዲህ ለዚህ ምላሽ የተሰጠው ምንድነው? የተለያዩ የዓለም ሀገራት የአፍሪካ ሀገራትም ጭምር ኢቭን የጎረቤት ሀገር ኬንያን ጨምሮ ለሚያጓጉዙት ደንበኞች የሴኩሪቲ ክፍያ ያስከፍላሉ። ይህ ደግሞ አጠቃላይ አየር መንገዶች ያላቸውን አቅም ይበልጥ እንዲጠቀሙ እድል የሚፈጥር ከመሆኑ ጋር ተያይዞ የኢትዮጵያ አየር መንገድም ክፍያ ማስከፈሉ አጠቃላይ ራሱን ለማዘመንና በሴኩሪቲ ስራዎች ላይ የሚሰራውን ስራ በተጠናከረ አኳኋን ተግባራዊ ለማድረግ እድል የሚፈጥር መሆኑን የተገለጸው ማለት ነው። ሌላው የጸደቀው አዋጅ ምንድነው ካልን የኢትዮጵያ የስፖርት ልማትና አስተዳደር ረቂቅ አዋጅ ይገኝበታል። ይህ ረቂቅ አዋጅ አጠቃላይ ኢትዮጵያ በስፖርት ዘርፍ ላይ እያደረገችው ያለው እንቅስቃሴ ለማሳደግና አጋጥሟት የነበረውን ችግሮች፣ ፈተናዎች ለመቅረፍ ሰፊ እድል የሚፈጥር መሆኑን የተገለጸው ኢትዮጵያ በዓለም አቀፍ ደረጃ በስፖርት ዘርፉ ያላትን ሀብት ያላትን አቅም ለማጎልበት ከፍተኛ አስተዋጽኦ ያለው መሆኑን የተገለጸው በመንግስት የማህበራት እንዲሁም ደግሞ የግሉ ዘርፍ ያለውን ተሳትፎ በዚህ አዋጅ አማካኝነት ትኩረት የሚሰጥበት መሆኑን የተገለጸው የስፖርት እንቅስቃሴዎችን ለማሳደግ የስፖርት ኢንቨስትመንትን የስፖርት ልማትን ለማጎልበት ከፍተኛ እድል የሚፈጥር ማሻሻያ መሆኑን የተገለጸው ማለት ነው። ይህ ማሻሻያ በአብላጫ ድምጽ የጸደቀው ማለት ነው። አጠቃላይ ዛሬ በነበረው የተወካዮች ምክር ቤት እነዚህ 2 ረቂቅ አዋጆችን አጽድቋል። ባልደረባችን አባዲ ወይና ከስፍራው በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። ሰናይ ቀን ይሁን። ተመልሰናል። የተወደዳችሁ ከዜና ኢትዮጵያ ጋር ናችሁ። ዘገባዎቻችን ይቀጥላሉ። በዲሞክራሲያዊ ስርዓት ልምምድ ውስጥ የሀገራት አቅጣጫና ጣፈንታ የሚወሰነው በሚሰጡት ድምጽ ነው። በምርጫ ሂደት ውስጥ መሳተፍ የመብት ጥያቄ ብቻ ሳይሆን የሀገርን ሕልውና
እና የዲሞክራሲያዊ ስርዓትን ለማጽናትም ትልቅ የኃላፊነት ስሜት ስለሚሰጠውም ጭምር ነው። በጉዳዩ ዙሪያ ባልደረባችን እድሉ ፈቀደ ተከታዩን ዘገባ አጠናቅሯል። ህይወት በየቀኑ በምርጫዎች የተሞላች ናት። ከሚለብሱት ልብስ እስከ ሚጫሙት ጫማ፣ ከሚጓዙበት መንገድ እስከ መዳረሻቸው ይመረጣሉ። ነገር ግን ትልቁና ወሳኙ ምርጫ ላይ ሲደርሱ ካልተጠቀሙበት እድሉን ሌሎች እንዲወስኑላቸው አሳልፈው ይሰጣሉ። ዘንድሮ 7ኛው ጠቅላላ ምርጫ ይደረጋል። 1970ዎቹ በአንድ ወቅት ዜጎች ይህን መሰል ዴሞክራሲያዊ ምህዳር ለማግኘት የመብት ትግል ሲያደርጉም ነበር። ዛሬ ላይ ይቺ ካርድ ዝም ብሎ እንዲሁ ወረቀት አይደለችም። ይልቁንም ዜጎች ዴሞክራሲያዊ መብታቸውን እንዲጠቀሙ የምታስችል የሀገር ባለድርሻነታቸውንም የምታረጋግጥ ብቸኛ ሰላማዊ የስልጣን ሰነድ ናት። ይህንንም የተገነዘቡ ለመራጭነት የምታበቃቸውን ይችን ካርድ በመውሰድ ላይ ይገኛሉ። ባይገርም አሁን ማለት ነው ምርጫውን የልጅ ልጆች አሉ እነሱ ሳይቀሩ ነው እኔ ኑጡና ካርድ ወሰዱ እያልኩኝ እያስተባበልኩ ያለሁት። ካርድ እየወሰዱ ነው ያሉት። ቢያንስ 6 ሰው ከኔ ቤት ተመዝግቧል። የእያንዳንዱ ሰው ካርድም ሆነ ድምጽ በዚች ሀገር የወደፊት እጣ ፋንታ ላይ ጉልህ ሚና አለው፣ ወሳኝነት አለው። ሰው ይመራኛል፣ ያስተዳድረኛል፣ ፍትህ አይጓደልብኝም የሚለውን ፓርቲ መምረጥ ግዴታና ሀገር እንደ ሀገር የመቀጠል ስላለባት ሁላችንም መተን የምርጫ ካርድ እንድንወስድ ነው በዚህ አጋጣሚ ጥሪ ማስተላለፍ ነው። በምርጫ በዲሞክራሲያዊ መንገድ የሀገር እጣ ፋንታ ይወሰናል። አንድ ዜጋ ካርድ አውጥቶ መሪዎቹን አልመረጠም ማለት ሌሎች ሰዎች በመረጡት መሪ ይተዳደራል። የዛን ጊዜ እንኳን እያንዳንዱ ድምጽ በየትኛውም ዓለም ላይ በእኛም ሀገር እያንዳንዱ ድምጽ ዋጋ አለው። ስለዚህ በዛ በተቀመጠው ጊዜ ገደብ ውስጥ ካርድ አውጥቶ ድምጽ ካልሰጠ ሌሎች ሰዎች በመረጡለት መሪ በመረጡ ተወካዮች ይተዳደራል ማለት ነው። ስለዚህ እድሉን ለሌሎች አሳልፎ መስጠት ነው። በተለይም በሕግ ያልተከለከሉ እድሜያቸው ድምጽ መስጠት የሚችሉ ሁሉም ዜጎች ካርድ የማውጣት ልምዱ በሀገራችን የፖለቲካ ጉዳይ ላይ መሪዎቻችን የመወሰን ሌሎቹ እንዲወስኑን እድል ባንሰጥ በጣም የተሻለ ይሆናል የሚል እይታ ይኖራል። የመራጭነት ካርድ ማውጣት መብት ብቻ ሳይሆን የዜግነት ባለቤት አንዱ ማረጋገጫም ነው። የፍኖተ ሰላም ከተማ ነዋሪዎች በ7ኛው ጠቅላላ ምርጫ በንቃት በመሳተፍ አካባቢያቸውንና ሀገርን የሚያሻግሩ ተወካዮችን ለመምረጥ ተዘጋጅተዋል። ነዋሪዎቹ ዜጎች የአንድ ድምፅን ዋጋ በመረዳት ሕገ መንግስቱ ያጎናጸፋቸውና በመረጡት የመተዳደር መብትን ሊጠቀሙ እንደሚገባም አስገንዝበዋል። ራሄል ፍሬው የነዋሪዎችን አስተያየት አሰባስባ ደርሳናለች። ተከታተሉትና እንመለሳለን። ምርጫ አስፈላጊ ነው። ለሀገር ሰላም፣ ዜጎች በሰላም እንዲኖሩ መምረጥ ደግሞ መሰልጠን ነው እና እንትን በማለት ካርድ ቀድመን አውጥተናል። ያው ምርጫ ደግሞ የሰለጠነ ሀገር መገለጫው ነው። ማህበረሰቡ በራሱ በመረጠው መንግስት የመተዳደር ያው ህገ መንግስታዊ መብትን የመጠቀም ስለሆነ ማለት ነው። አንዱ ከዲሞክራሲያዊ መብቶች አንዱ ምርጫ ነው። የራስን መንግስት እኔ ይወክለኛል፣ ያስተዳድረኛል የሚሉትን መምረጥን ያካትታልና እና ምርጫ ለአንድ ሀገር ትልቅ ትርጉም አለው። የሚሆነንን መረጥን ማለት እኛ ለሀገራችን ለውጥ አመጣች ማለት እኛም በአግባቡ ተዳደርን ማለት ለሀገራችንም ትልቅ ለውጥ ነው ማለት ነው። ሁሉም ለሀገሩ ለሰላም ለልማትም ለእያንዳንዱ ነገር ህዝቡ በራሱ በፍላጎት ማንም ሳይቀሰቅሰው የሰላምን ጥቅም ጦርነት ምን ያህል አስከፊ እንደሆነ ይሄንን ተረድቶ ሰው የራሱን ድርሻ እንዲወጣ ማህበረሰቡ ያው እኛም ባለን እንትን ቡና ስንጠጣም ስንገናኝም ከማህበረሰቡ ጋር ያው እንትን እንላለን የበኩላችን ድርሻ እንወጣለን። በመገናኛ ብዙሃን የተመደበው ነፃ የአየር ሰዓት ፖለቲካ ፓርቲዎችና መራጩን ህዝብ እያስተዋወቀው ነው። ተፎካካሪ ፓርቲዎች በሰጣቸው እድል ታዲያ የፖሊሲ አማራጮቻቸውን በአግባቡ እንዲያስተዋውቁም ይጠበቃል። ብሩክታይት አስራት በማንኛውም ዲሞክራሲያዊ ስርዓት ውስጥ ነፃ ፍትሐዊና ተአማኒነት ያለው ምርጫ ለማካሄድ የፖለቲካ ፓርቲዎች አማራጭ የፖሊሲ ሀሳቦቻቸውንና ፕሮግራማቸውን ለህዝብ የሚያስተዋውቁበት እድል ማግኘት መሰረታዊ ጉዳይ ነው።
ለዚህም ሲባል 7ኛው ጠቅላላ ምርጫ አስመልክቶ በመገናኛ ብዙሃን የነጻ አየር ሰዓት ተመቻችቶላቸዋል። ይህ እድል የፖለቲካ ፓርቲዎች ከመራጩ ማህበረሰብ ጋር ጥብቅ ቁርኝት ለመፍጠር ምቹ ምህዳር ፈጥሯል። የፖለቲካ ፓርቲ መንግስት ሆናለሁ ብሎ ነው እጩ መንግስት ነው እስከሆነ ድረስ ሀገርን የሚመራበት የራሱ የሆነ የፖሊሲ ሰነዶች ያስፈልጉታል። እነዚያ ፖሊሲ ሰነዶችን ደግሞ ራሱ በሚያዘጋጀው የተለያዩ መድረኮች የተለያዩ ሶሻል ሚዲያዎች ተጠቅሞ ያስተዋውቃል። ነገር ግን ህዝቡ ጋር እና በዓለም አቀፍ ደረጃ በከፍተኛ ሁኔታ ሊታይ ሊሰማ ሊደመጥለት የሚገባው በሚዲያዎች የመንግስት ስፔሻሊ የመንግስት ሚዲያዎች ላይ ሲጠቀም ነው። አሁን የተጀመረው ጅምር ጥሩ ነው። ምን አይነት ፓርቲ ነው የሚለውን በደንብ ወደ ህዝብ ዘንድ እንድንታወቅበት አድርጎናል። ፖለቲካ ፓርቲዎች ገዢው መንግስትም እንዲያውቀን ሆኗል። ፖለቲካ ፕሮግራማችን ምን እንደሆነ ለህብረተሰቡ ያደረስንበት ነው። አቋማችን በኢኮኖሚ በኩል ምንድነው? የፖለቲካ ፕሮግራማችን ምንድነው? ማኒፌስቶአችን ምን እንደሆነ ለቀጣይ 5 ዓመት ከተመረጠን ምን ልንሰራ እንደምንችል በሀገሪቱ ላይ በክልላችን ላይ በግልጽ ያስቀመጥንበት ነው። በመገናኛ ብዙሃን የተመደበው እኩል የነጻ አየር ሰዓት ለዲሞክራሲ ግንባታ ፋና ወጊ ከመሆኑም ባለፈ 7ኛው ጠቅላላ ምርጫ ነጻ ፍትሐዊና ተአማኒ እንዲሆን የራሱን አሻራ ያስቀምጣል። ገዢው ፓርቲም ተፎካካሪ ፓርቲዎችም እኩል ሰዓት መሰጠቱ ያው ዲሞክራሲ ከዚህ ነው የሚጀምረው። የዲሞክራሲ ስርዓት እንገነባለን ሲባል ያው ከዚህ ነው የሚጀምረው። እናንተ ገዢ ናችሁ፣ እናንተ ተፎካካሪ ናችሁ ተብሎ የሰዓት ልዩነት የለውም። ይህ ማለት ለሚደረገው 7ኛው ሀገራዊ ምርጫ ምን አይነት ምርጫ ሊካሄድ ይችላል የሚለውም በፖለቲካ ፓርቲዎች ጋር ኢሜጅ መውሰድ ይቻላል። የተሰጠው የሰዓት ምጣኔ እኩል ቢሆንም እንኳን ፖለቲካ ፓርቲዎች ፕሮግራሞቻቸውንና የፖሊሲ አማራጫቸውን ለማስተዋወቅ በቂ እንዳልሆነ ይነሳል። የሰዓቱ ሁኔታ በጣም ያንሳል። ፖሊሲዎቻችንን ለማስተዋወቅ በ3-4 ደረጃ ተከፋፍለው ነው የሚቀርበውና 5 ደቂቃ ውስጥ እኔ ፓርቲን ሀሳብ እንዴት ነው የምገልጸው? እንዴትስ ህዝቡ ሰምቶ ነው ሊመርጠኝ የሚችለውና የሰዓት ውስንነቶች አሉ። በጣም ለምሳሌ አሁን እኛ ተዘጋጅተን እንደመጠንበትና እዚህ ጋር ስናቀርብ የነበረው ፕሮግራም ውስን ነው። ለምን ከጊዜ ጋር ሰዓቱ ይሮጥብናል እያልን ብዙ ነገሮች እየዘለልን ምናምን ያቀረብ ነው። ስለዚህ ጊዜው ትንሽ ቢጨመርልን ክርክሩ ከዚህ በላይ ይደምቅ ነበር የሚል ሀሳብ አለኝ። ተፎካካሪ የፖለቲካ ፓርቲዎች የተሰጣቸውን የሚዲያ አየር ሰዓት ፖሊሲዎቻቸውንና ፕሮግራሞቻቸውን በማስተዋወቅ በአግባቡ እንዲጠቀሙትም ይጠበቃል። ዋና ፎከስ ማድረግ ያለብን ፖሊሲዎቻችን ላይ ያሉ ነገሮች ላይ ትኩረት አድርገን ለህዝቡ ነገር የምንሰራውን ስራ በትክክሉ ማኒፌስቶችን ላይ ያስቀምጥነውን እያስተዋወቅን በደንብ ሚዲያውን ብንጠቀምበት የሚል ሀሳብ ነው ያለኝ። ውስን የገንዘብ አቅም ያላቸው ፓርቲዎች ድምጻቸው ሳይታፈን አማራጭ ሀሳቦቻቸውን ለህዝብ እንዲያደርሱ በማስቻል የምርጫው ሜዳ በሀብት ብልጫ ሳይሆን በሀሳብ የበላይነት ላይ እንዲመሰረት ያደርጋል። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ እንደቀጠለ ነው። የኢትዮ ጅቡቲ የባቡር ትራንስፖርት አክሲዮን ማህበር ስር ነቀል ማሻሻያዎችን በማድረግ ለኢንዱስትሪው የተሳለጠ የሎጂስቲክስ አገልግሎቶችን ማቅረብ ጀምሯል። በሀገር በቀል ባለሙያዎች ለመጀመሪያ ጊዜ የተከናወነው ይሄው የሀዲድ ግንባታ ታዲያ የኢትዮጵያን የንግድ ፍሰትና የሎጂስቲክስ ዘርፍ ወደ አዲስ ምዕራፍ የሚያሸጋግረው ነው። ጌታቸው ባልቻ በዘመናዊው ዓለም የባቡር መሰረተ ልማት ዝርጋታ ከአንድ የትራንስፖርት አማራጭነት ባለፈ የሀገራትን የኢኮኖሚ መዋቅር የሚቀይርና የንግድ ፍሰትን የሚያፋጥን የሎጂስቲክስ የልብ ምት ሆኗል። ኢትዮጵያ ከባቡር ትራንስፖርት ጋር ከአንድ ክፍለ ዘመን በላይ የሚዘልቅ ታሪክ ቢኖራትም ዘርፉ በሚፈለገው ፍጥነት ሳይዘምን ለረጅም ዘመናት ቆይቷል። አሁን ላይ ግን የኢትዮ ጅቡቲ ትራንስፖርት አክሲዮን ማህበር ኢኮኖሚውን መደገፍ የሚያስችለውን ስር ነቀል የማሻሻያ ስራዎችን እያከናወነ ይገኛል። ይህ ተቋማዊ የለውጥ ጉዞም በአሁኑ ወቅት ተጨባጭ ፍሬዎችን ማፍራት ጀምሯል። በማኔጅመንት ኮንትራክተር ሲተዳደር የነበረ በማኔጅመንት ኮንትራክተር ማለት በቻይኖች ሲተዳደር የነበረውን የኦፕሬሽንና የሜንቴናንስ የማስተዳደር ሙሉ በሙሉ በኢትዮጵያውያን እንዲሆን ተደርጓል። ይህ ትልቅ እጥፋት ነው። ከዚህ በፊት እንግዲህ ትልቅ አጓጓዝን የምንለው በአመት ውስጥ 1.8 ሚሊዮን ቶን አሁን 4.6 4.7 ሚሊዮን ቶን መድረስ ችለናል። ይሄ ከሁለት እጥፍ በላይ ማለት ነው እና በራሳችን ውሳኔ መስጠትና በራስ አቅም በመስራት ከቻልን በኋላ ያሻሻልናቸው ነገሮች ናቸው። ባለማስቀጠል ብቻ ሳይሆን የቆሙትንም ባቡሮች ጠግኖ ሙሉ በሙሉ ጠግኖ ወደ ስራ ማስገባት ተችሏል ማለት ነው እና
ከፍተኛ አቅም ተፈጥሯል። አክሲዮን ማህበሩ አሁን ላይ ትኩረቱን ጭነት ማጓጓዝና በቢሮ የተገደበ የአስተዳደር ስራ ላይ ብቻ አላደረገም። ከዚህ ይልቅ የአሰራር አድማሱን በማስፋት በኢትዮጵያውያን ባለሙያዎች ለመጀመሪያ ጊዜ የተከናወነው የባቡር ሀዲድ ግንባታ የዚሁ የለውጥ ጉዞ ትልቅ ማሳያ ሆኖ ቀርቧል። የኢንዱስትሪ ዘርፍ እድገት የባቡር መሰረተ ልማት ትልቅ አበርክቶ አለው። ኢትዮጵያም የሎጂስቲክስ ስርዓቷን ውጤታማ ለማድረግ በምታከናውናቸው ስራዎች ውስጥ ለባቡር መሰረተ ልማት ዝርጋታ ትኩረት ሰጥታለች። የኤኤምጂ ኢንዱስትሪ ፓርክም በዚህ ረገድ ተጠቃሽ ነው። ይህ የኢንዱስትሪ ፓርክ በኢትዮጵያ ለመጀመሪያ ጊዜ በግል ባለሀብቱ ፋይናንስ የተደረገ የ2.5 ቢሊዮን ብር ወጪ የተደረገበት ከእንዶዴ ባቡር ጣቢያ እስከ ኢንዱስትሪ ፓርኩ የሚደርስ የ3 ኪሎ ሜትር የባቡር መስመር ዝርጋታ ተከናውኗል። ይህም ለኢንዱስትሪ ፓርኩ ከዚህ ቀደም በመኪና የሚጓጓዘውን ጭነት ቅልጥፍናን እንዲሁም መጠንን በማሳደግ በኩል በአመት 550 ሺህ ቶን ምርትን ያጓጉዝለታል። ይህንንም በ10 ዓመት ውስጥ ከ2 ሚሊዮን ቶን በላይ ለማድረስ እቅድ ተይዟል። እሱ ለየት የሚያደርገው ነገር ምንድነው? ሙሉ በሙሉ ከሀሳቡ ከጥንስሱ ጀምሮ ዲዛይኑንም ኮንስትራክሽኑንም በሀገር ውስጥ ልጆች ነው የተሰራው። ያ ጥሩ ተስፋን የሚሰጥና የግል ባለሀብቶችም ይህንን ነገር መስራት እንደሚችሉ ኮንፊደንስ የሚሰጥ መስፋት አለበት ብለን የምናስበው ፓርት ነውና ይሄን በ3 ኪሎ ሜትር ያሳየነውን በ30 እና በ3000 መድገም የማንችልበት ምንም አይነት ምክንያት የለም። የኢንዱስትሪ ዘርፍ ስኬት የሚለካው ምርትን በማምረት ብቻ ሳይሆን ምርቱንና ግብአቱን በብቃትና በዝቅተኛ ወጪ ማንቀሳቀስ በሚችል የትራንስፖርት ስርዓት ነው። የአንድ ባቡር የመጫን አቅም ከ150 እስከ 400 የሚደርሱ የጭነት መኪኖችን የሚተካ መሆኑ የባቡር መሰረተ ልማት ለኢንዱስትሪ ልማት ያለውን ግዙፍ ሚና ያረጋግጣል። ኢትዮጵያም ለኢንዱስትሪው የተሳለጠ የሎጂስቲክስ አገልግሎት ለማቅረብ የባቡር መሰረተ ልማትን በአዋጭ መንገድ ለመጠቀም ልዩ ትኩረት ሰጥታ እየሰራች ትገኛለች። ማምረት ብቻ ሳይሆን የንግድ ሰንሰለትም የሎጂስቲክስ ጉዳይም ክሪቲካል ስለሆነ ለምሳሌ የድሬዳዋን ፍሪ ዞን ብትወስድ በአቅራቢያው ድራይ ፖርት አለ። በድሬዳዋ ድራይ ፖርትና ፍሪ ዞን መካከል 4000 ሄክታር ቦታ ነበር። ያን አሁን ወደ አንድ እያመጣ ነው። ለምን? እዛ ሃይዌይ ሬልዌይ ካልገነባን በቀር በእነዚህ ሁለቱ ኢምፖርታንት ተቋማት መካከል ትስስር ካልፈጠር የምናስበውን ስለማናሳካ ወይም ሞጆ ትመጣ የሞጆ ድራይ ፖርት እና የገዳ ፍሪ ትሬድ ዞን እንደዚህ የተሳሰሩ ናቸው። በሬልዌይ በሃይዌይ አንዱ ለአንዱ መጋቢ ነው። እዚህ ያመረትከውን በቀላሉ በድራይ ፖርት አድርገህ ታውጣት ትችላለህ ማለት ነው። እንደዛ አይነት ትስስሮች እየሰራን ነው። በአጠቃላይ የኢትዮ ጅቡቲ የባቡር መስመር ላይ እየተደረጉ ያሉ የቴክኒካዊና አስተዳደራዊ ማሻሻያዎች የኢትዮጵያን የገቢና ወጪ ንግድ ከማቀላጠፍ ባሻገር የሎጂስቲክስ ወጪን በከፍተኛ ደረጃ ይቀንሳል። ይህ በሀገር በቀል ባለሙያዎች የታገዘ የልማት እንቅስቃሴ ተጠናክሮ መቀጠሉ ኢትዮጵያ በዓለም አቀፍ ደረጃ ያላትን የንግድ ተወዳዳሪነት ከፍ የሚያደርግና የኢንዱስትሪ መር ኢኮኖሚ ግንባታዋን የሚያፋጥን እርምጃ ነው። የሀገር ውስጥ የቆዳ ውጤት አምራቾች ከጥራትና መጠን ጋር የተያያዙ ችግሮችን በመሻገር ዓለም አቀፍ ተወዳዳሪነታቸውን ለማረጋገጥ እየተጉ ናቸው። በኢትዮጵያ ታምርት ንቅናቄ ታዲያ እንደ አዲስ የተወለደው ይሄው የቆዳ ኢንዱስትሪ በአምራቾች ትጋትና በመደመር መንግስት ስትራቴጂካዊ ድጋፍ የሀገርን ኢኮኖሚ የሚያንቀሳቅስ የለውጥ ማዕከል እየሆነም ነው። ሂሩትም ቢያለ ኢትዮጵያ በቀንድ ከብት ሀብቷ ከዓለም ቀዳሚ ከሚባሉ ሀገራት ተርታ ብትሰለፍም ለዘመናት የዘርፉ ተጠቃሚነት ከጥሬ ቆዳ ወጪ ንግድ ላይ ብቻ ተወስኖ ቆይቷል። ዛሬ ግን ይህ ታሪክ እየተቀየረ ነው። ኢትዮጵያ ታምርት ንቅናቄን ተከትሎ የሀገሪቱ የቆዳ ውጤት አምራቾች በጥራትና በብዛት ወደ ዓለም ገበያ በመግባት የዘርፉን ተወዳዳሪነት ለማረጋገጥ እየሰሩ ይገኛሉ። በዘርፉ የተሰማሩ ድርጅቶች እንደሚገልጹት ጥራት ያለውና ያለቀለት ምርት ለውጭ ገበያ በማቅረብ ለሀገር ኢኮኖሚ የራሳቸውን አሻራ እያሳረፉ ነው። ከኢኮኖሚ ጥቅሙ ጎን ለጎን ዘርፉ የእውቀት ሽግግርን በማረጋገጥና ለወጣቶች የስራ ዕድል በመፍጠር ረገድ ትልቅ አቅም እየሆነ ነው። በዘርፉ የተሰማሩ አካላት እንደሚያነሱት የጥሬ ቆዳ ጥራትን በአግባቡ ማምረትና የሂደት ክፍተቶችን መፍታት ከተቻለ ኢትዮጵያ የዓለም ገበያ ተወዳዳሪነቷን በከፍተኛ ደረጃ ማሳደግ ይቻላል። ሙሉ ለሙሉ ኢምፖርት የሚደረጉትን ሰብስቲዩት ፕሮዳክቶች ለማስቀረትና በሀገር ውስጥ ምርት ፕሪሚየም የሚባለውን ሌዘር ወደ ገበያ ለማቅረብ ነበረ። ይህም ኢትዮጵያ ካለችበት የቆዳ ሀብት ደረጃ ደግሞ የሚያሳየውም ነገር ስላለ እኛም በዚህ ዘርፍ ተዋናይ ሆነን ደግሞ ባለፈው አመት ፊስካል ይር 2017 ካየ ነው ወደ 500 ሺና ከዛ በላይ የሚጠጋ የአሜሪካን ዶላር ጀነሬት ያደረገ ድርጅት ነው ኬሬዝ ኢትዮጵያ ሌዘር እና
ባሉት ከ20 በላይ ቋሚ የሆኑ የሽያጭ ሰራተኞችና ከፋብሪካ አንጻር ደግሞ ካሉ 200 በላይ ሰራተኞች አንጻር የሚሰሩ በጣም ፕሪሚየም የሆኑ ሌዘሮችን ወደ ገበያ አቅርቦ በዚህ መንገድ ይሄን ያህል ረቨኑ ጀነሬት አድርጓል ማለት ነው። የቴክኖሎጂም ሊሆን ይችላል፣ የውጭ ምንዛሬም ሊሆን ይችላል። እነሱን ከተመቻቸላቸው ከሀገር ውስጥ የምናገኛቸው ቆዳዎች በጣም ቆንጆ ከሆኑ እንደምታዩን የእውቀት ችግር የለብንም፣ የጥራት ችግር የለብንም። የውጭዎች መተካት የሚችል ነው። ኢትዮጵያን ክብሯን ከማስጠበቅ አንጻር በጣም እያንዳንዱ ምክንያቱም ሜድ ኢን ኢትዮጵያ ይባልባቸዋል። ሁሉም ቦርሳዎች ውስጥ ላይ ሜድ ኢን ኢትዮጵያ ይገባባቸዋል። ስለዚህ የጥራት ችግር ስለማይኖር የውጭውን ምርት መተካት የሚችል ዲዛይን እየሰራን ያለ ነው። የኢትዮጵያ ቆዳና የቆዳ ውጤቶች አምራቾች ማህበር ከዓለም አቀፍ ተቋማት ጋር በጋራ በመሆን ከዘርፉ በ2018 በጀት ዓመት አጋማሽ ብቻ ከ30 ሚሊዮን ዶላር በላይ የውጭ ንግድ ገቢ እንዲገኝ ምቹ ሁኔታ ፈጥሯል። እንደ ቆዳ ሴክተር እንግዲህ በዚህ የአመቱ አጋማሽ የበጀት ዓመቱ አጋማሽ ላይ ወደ 30 ሚሊዮን ዶላር አካባቢ የውጭ ምንዛሬ ቀጥታ ከተደረገ ኤክስፖርት ተገኝቷል። ነገር ግን ኢንዳይሬክት ኤክስፖርት ደግሞ ከ40 እና 50 ሚሊዮን ዶላር በላይ ኤክስፖርት የሚተኩ ኤክስፖርቶች ከሀገር ውስጥ ሽያጭ ደግሞ በቀጥታ በፎሬን ከረንሲ የተሸጡ በሀገር ውስጥ ጄኔሬት የተደረገ 20-30 ሚሊዮን ዶላር አካባቢ ይኖራል ተብሎ ይገመታል። መንግስት ከውጭ የሚገቡ ምርቶችን በሀገር ውስጥ መተካትና የውጭ ንግድ ገቢን ማሳደግ ዋነኛ የቤት ስራ አድርጎ እየሰራ ይገኛል። በያዝነው የለውጥ ጉዞ ባለፈው ዓመት የተመዘገበው የ4.3 ቢሊዮን ዶላር የተኪ ምርት ስኬት የዚህ ጥረት ውጤት ማሳያ ነው። የተኪ ምርት ራሱን የቻለ የተኪ ምርት ስትራቴጂ የሚል ተዘጋጅቶለታል። በአጭር ጊዜ በመካከለኛ ጊዜና በረዥም ጊዜ ልንተካቸው የምንችል አቅም ያለን የሚል ወደ 96 የሚጠጉ የኢንዱስትሪ ምርቶችን ለይተን እየሰራናቸው ነው። ይሄ ባለፈው ዝቅተኛ የነበረ ነው። አሁን 2017ን ስናየው ወደ 4.3 የሚጠጋ በቢሊዮን ዶላር ሀገር ውስጥ ተክተናል። 2018 ደግሞ ከ5 ቢሊዮን በላይ የሚጠጋ የሀገር ውስጥ ምርት እንተካለን ብለን ይዘን እየሰራ ነው። የውጭ ምንዛሬን ማዳንና የኢኮኖሚ ጥገኝነትን መቀነስ የሚቻለው እንዲህ ያሉ የሀገር ውስጥ አምራቾችን በተግባር ማገዝ ሲቻል ነው። አሁን ላይ ኢትዮጵያ ታምርት በሚል እየተከናወኑ ያሉ ንቅናቄዎች ዓላማቸውም ይኸው ነው። ጥሬ ሀብታችንን ሳይሆን እሴት ጨምረን ለገበያ ማቅረብ። ይህም ለዜጎች የስራ ዕድል ከመፍጠር ባለፈ የኢትዮጵያን የቆዳ ኢንዱስትሪ ዳግም ወደ ላቀ ደረጃ የሚያሸጋግር ነው። በመሆኑም ጥራት ያለውን የሀገር ውስጥ ምርት መጠቀም ለነገ የማይባል የዜግነት ድርሻችን ሊሆን ይገባል። ባለፉት 9 ወራት ከ3000 በላይ ግለሰቦች በህገወጥ መንገድ ፓስፖርት ለማግኘት ሲሞክሩ በቁጥጥር ስር መዋላቸውን የኢሚግሬሽንና ዜግነት አገልግሎት አስታወቀም። ዋና ዳይሬክተሯ ሰላማዊት ዳዊት ተቋሙ ባለፉት 9 ወራት ያከናወናቸውን ስራዎች በተመለከተ ለጋዜጠኞች ማብራሪያ ሰጥተዋል። ይህንን ውይይት የተከታተለ የሚገኘው ዘጋቢያችን መሀሪ አለሙ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ መሀሪ፣ እንደምን ቆየህ? አገልግሎት መስሪያ ቤቱ ባለፉት 9 ወራት ያከናወናቸው ዋና ዋና ጉዳዮች ምንድናቸው? ምናልባት ከ3000 በላይ የሚሆኑ ግለሰቦች በቁጥጥር ስር የዋሉትስ በምን መንገድ ነው ተባለ በጋዜጣዊ መግለጫው ላይ? አመሰግናለሁ ሰለሞን። እንግዲህ በዛሬው ዕለት የዜግነትና ኢሚግሬሽን አገልግሎት መግለጫዎችን ሰጥቷል። እንግዲህ በዚህ መግለጫ ላይ በተለይ ባለፉት 9 ወራት ከ3000 በላይ ግለሰቦች በህገወጥ መንገድ ፓስፖርት ለማግኘት ሲሞክሩ በቁጥጥር ስር መዋላቸውን ነው እንዲህ የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት የገለጹት ማለት ነው። በተለይ እንግዲህ ከፓስፖርት ጋር በተገናኘ እንግዲህ የተቋም ዋና ዳይሬክተር እንደገለጹት ማለት ነው እንግዲህ የተለያዩ ግለሰቦች እንግዲህ ህጋዊ ባልሆነ መንገድ የተለያዩ የተጭበረበሩ መታወቂያዎችን ጭምር በመያዝ ለማውጣት ሲሞክሩ በህገወጥ መንገድ ማለት ነው በቁጥጥር ስር መዋላቸውን ነው እንግዲህ የገለጹት። እንግዲህ በተለይ ይህን ስንመለከት በአጠቃላይ እንግዲህ ወደ 300 የሚጠጉ የውጭ ዜጎች እንዲሁም 338 የሚሆኑ ደግሞ የኢትዮጵያውያን ወይም ደግሞ የሀገር ውስጥ ዜጎች ማለት ነው እንግዲህ በዚህ ተግባር ላይ የተሳተፉ ነበሩ። እንደዚሁም በ9 ወራት ውስጥ እነዚህም በቁጥጥር ስር ማዋል ችለናል ነው ያሉት እንግዲህ ዋና ዳይሬክተሯ። እንግዲህ ከዚህ ባለፈ እንግዲህ በተቋም ውስጥ ያለውን ማሰራር ስንመለከት በተለይ ባለፉት 9 ወራት ውስጥ ወደ 17 የሚሆኑ የተቋሙ ሰራተኞች በተለያዩ ህገወጥ ተግባራት ጭምር በመሳተፍ እንግዲህ እርምጃ እንደተወሰደባቸው እንግዲህ ዋና ዳይሬክተሯ አክለዋል ማለት ነው። እንግዲህ ከዚህ ባለፈ በአጠቃላይ በ9 ወራት ውስጥ ሌላው ፓስፖርትን ስንመለከት እንግዲህ ከ1 ሚሊዮን በላይ የሚሆኑ
ፓስፖርቶች ለዜጎች ተሰራጭተዋል። ከዚህ ባለፈ ደግሞ ወደ ከ5 ሚሊዮን በላይ የሚሆኑ ዜጎች እንግዲህ ወደ ሀገር ውስጥ መውጣትና መግባትን ጨምሮ ማለት ነው ተስተናግደዋል ሲሉም እንደዚሁ ገልጸዋል ማለት ነው ዋና ዳይሬክተሯ። እንግዲህ ከዚህ ባለፈ እንግዲህ ሌላው የተነሳው ጉዳይ ምንድነው? በተለይ አገልግሎቱ እንደሚታወቀው እንግዲህ በርካታ ዜጎች የሚስተናገዱበት ተቋም እንደመሆኑ መጠን ከዚህ በፊት አገልግሎት ሲሰጥ የነበረው ተቋሙ በአጠቃላይ ወደ 12 ገደማ የሚሆኑ ነበሩ። አሁን ግን እነዛን አሳድጎ ወደ 22 በማድረስ አስሮቹን ደግሞ በኦንላይን ሲስተም የሚሰጡበት መንገድ መኖሩንም እንግዲህ ዋና ዳይሬክተሯ አክለዋል ማለት ነው። እንግዲህ በአጠቃላይ ተቋሙ የተለያዩ የሚያጋጥሙ ከመሰረተ ልማት ከኔትወርክና ከቴክኖሎጂ ጋር በተገናኘ የሚያጋጥሙ ችግሮችን ለመፍታትም በርካታ ስራዎችን እየሰራ መሆኑን ተናግረዋል። እንግዲህ ከዚህ በተጨማሪ እንግዲህ ዋናው ተቋሙ ላይ ያሉትን ሰራተኞች ስልጠና በመስጠት የተለያዩ የስነ ምግባርና ጥሰት የሚያጋጥማቸውን ሰራተኞችንም እንግዲህ በተለያየ የዲሲፕሊን እርምጃ ውስጥ እንዲወሰድባቸው የማድረግ የቁጥጥር ስራውን አጠናክረን ቀጥለናል ሲሉ ነው እንግዲህ ዋና ዳይሬክተሯ የገለጹት። ሰለሞን፣ ለጊዜ ያለኝ መረጃ ይህን ይመስላል። መሀሪ አለሙ ባልደረባችን በቀጥታ መስመር መረጃዎችን ስላጋራ እናመሰግናለን። በሰላም ዋል። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር፣ ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢትዮጵያ ካለ ጥርጥር ትበለጽጋለች። ይህም መጠራጠር ሁለት ጊዜ ማሰብ አያስፈልግም። ትበለጽጋለች። አየነው እኮ እንደሚቻል ባለፉት ዓመታት አየነው። ትላልቅ ሪፎርሞች ጀምረን እንዴት ማሳካት እንደሚቻል፣ ትላልቅ ከተሞች አፍርሰን እንዴት መገንባት እንደሚቻል፣ ግብርናችንን አፕሳይድ ዳውን እንዴት መቀየር እንደሚቻል አይተነዋል። ኢትዮጵያ ትበለጽጋለች። ልመናን ላለማውረስ፣ ችግርን ላለማውረስ፣ መከራን ላለማውረስ በሙሉ ልብ ቆርጠን የምንተጋና የምንሰራ ከሆነ ምንም ጥርጥር የለውም የምናስባትን ኢትዮጵያ እንሰራታለን። እኔ የምናያትን ኢትዮጵያ የምናስባትን ኢትዮጵያ እንደማይጠረጥር የለኝም። አያታለሁ። ልጆቼ ደግሞ ይኖሯታል። እኔ የዛ ብልጽግና በተሟላ ደረጃ የምቋደስ የምዝናናበት ላልሆን እችላለሁ። የኔ የህይወት ጉዞ ለዛ መሰረት መጣል ሊሆን ይችላል። ግን አየዋለሁ። ልጆቼ ደግሞ ይኖሩታል። ይህን አምኜና አስቤ ነው በየቀኑ የምሰራው። ኢትዮጵያ አትቆምም። ኢትዮጵያ ሸብረክ አትልም። ኢትዮጵያ ትበለጽጋለች። ህልሞቻችንም ደረጃ በደረጃ የኢትዮጵያ መሰረታዊ ፍላጎቶች እንመልሳለን። ከዚህ የሚያቆመን ነገር የለም። የተወደዳችሁ ከዜና ኢትዮጵያ ጋር ናችሁ። ጉዳዮቻችንም ይቀጥላሉ። የኢትዮጵያን ብሔራዊ ጥቅም ለማስከበርና ድህነትን በዘላቂነት ለማሸነፍ የፖለቲካ ልዩነቶችን ወደ ጎን በመተው በጋራ መቆም ይገባል። ወጣቷ ፖለቲከኛ ዘቢባ ኢብራሂም ከዚህ ቀደም ሲል በፖለቲካ ተሳትፎ ላይ በዳር ተመልካችነት የቆዩ ወጣቶች አሁን ላይ የሚታዩ የለውጥ አጋጣሚዎችን በመጠቀም ንቁ ተሳትፎ ሊያደርጉ እንደሚገባ ትመክራለች። ባልደረባችን መሐመድ አልቃድር ቆይታ አድርጓል። ተከታተሉትና እንመለሳለን። ወጣቷ ፖለቲከኛ ዘቢባ ኢብራሂም ትውልድና እድገቷ
ሀገሬው አይኑን በሚጥልበት መርካቶ ነው። የጊዜ ተጋሪዎቿን ወጣቶች የፖለቲካ ተሳትፎ ስታነሳ ከምርጫ 97 ማግስት ያለው ጊዜ ለወጣቱ የፖለቲካ በር የተከረቸመበትና ያልተገባ መስዋዕትነት የተከፈለበት ስትል ታነሳለች። ወጣቶች ከፖለቲካ መድረኩ የዳር ተመልካቹ ነው ቢቆዩም ከለውጡ ማግስት በሀገሪቱ የታየውን አዲስ የለውጥ መንፈስ እንደ ሀገር ትርጉም ያለው ለውጥ ለማምጣት ያስችላል በሚል እምነት የፖለቲካ ጉዞዋን ጀመረች። ወጣቷ ፖለቲከኛ የፖለቲካ ተሳትፎዋን ከ97 ምርጫ ማህደሯ ጋር አስተሳስራ ታስረዳለች። ወጣቱ ለውጥ ፈላጊ ነው። ያንን ለውጥ ለማካሄድ የፊት ለፊት ሆኖ የመሰለፍ አቅሙ ብርታቱ ጥሩ ሆኖ ግን ደግሞ መሪ ሆነና ልክ ወደ ስልጣኑ ወደ ቦታውን ወደሚያዝ ጉዳይ ላይ ቦታ አልተሰጠው እና በጣም ወጣቱን ያገለለ ስርዓቶች ናቸው የነበሩት። ግን ደግሞ ይሄንን ሸሽተን የምንተው ወይም ደግሞ ለሌላ ሰው የምናስቀምጠው ነገር አይደለም ብዬ አምናለሁ። እኔም እንግዲህ ከለውጡ በኋላ እኔ ገብቼ እኮ ብሳተፍ የሆነ ለውጥ አመጣ ይሆናል በሚል ሐሳቤ ወደ ፖለቲካው ዓለም ተቀላቅያለሁ ማለት ነው። የፖለቲካ ፓርቲዎች ነባራዊ ሁኔታዎችን በሚዛናዊነት በመመልከት አብሮ ለሀገር መስራትን በማስቀደም የሚከፈሉ አላስፈላጊ ዋጋዎችንም በማስቀረት ሀገርን ከድህነት ለማውጣት የብሔራዊ ጥቅሞችን ያስቀደም አካሄድ መከተል ይገባልም ትላለች። ሀገራዊ በሆኑ ጉዳዮች ላይ ወደብ የማግኘት ጉዳይ፣ በአባይ ጉዳይ፣ ሌሎች ትላልቅ መሰረታዊ ልማት ጉዳዮች ላይ ተባብረን መስራት አለብን ብዬ አምናለሁ። ምክንያቱም እነዚህ ሀገርን ከድህነት ወደ ተሻለ ሀገርን የሚያመጣ አስተሳሰብ ስለሆነ እነዚህ ጉዳዮች በደንብ በትብብር በሰላማዊ መንገድ መሰራት አለባቸው። በኢትዮጵያ ባለፉት 6 አስርት ዓመታት የተፈጠሩ የፖለቲካ ትኩሳቶች በርካታ ማዕበልን በሀገሪቱ ላይ ፈጥረዋል። እነዚህ ማዕበሎች የዜጎችን ሕይወት ቀጥፈዋል፣ አላስፈላጊ መስዋዕቶችም እንዲከፈሉ አድርገዋል። በ1960ዎቹ የነበረው የተማሪዎቹ ንቅናቄ መሬት ላራሹ የሚል ጥያቄን አንግበው የዘውዱን ስርዓት ንጠው ደርግን አዋልዷል። በደርግ ስርዓት ደግሞ የቀይ ሽብር በርካታ ዜጎች ሕይወታቸውን እንዲያጡበት አድርጓል። የ97ቱ ከምርጫ ማግስት የነበረው የሀገሪቱ ሁኔታም ወጣቶች ሕይወታቸውን እንዲያጡ የኢትዮጵያን የዲሞክራሲ ጉዞ ደግሞ ባላስፈላጊ መንገድ እንዲጓዝ አድርጎታል። እነዚህ ጠባሳዎች እንዲሽሩ የቡድን እንዲሁም የግል ፍላጎቶችን ወደ ጎን በማለት ለሀገር ሰላምና እድገት በመስራት በጋራም በመቆም ብሔራዊ ጥቅምን በማስከበር ዜጎች በጋራ መስራት አለባቸው የሚለው የበርካቶች ሀሳብ ሀገርንም ከጠባሳዎቿ የመሻሪያ መንገዶች ሊሆኑ እንደሚችሉ ይነሳል። አንድ ሉዓላዊት ሀገር የምትፈልገው ብዙ ጉዳዮች አሉ፣ ብዙ ነገሮች አሉ። ማለት ህዝቦቿን ትፈልጋለች፣ የህዝቦቿን አቅም ትፈልጋለች። ህዝቦቿ የተሻለ ኑሮ እንዲኖራቸው ህዝቡ ማድረግ ይኖርበታል። ስለዚህ የቡድንና የግል ፍላጎቶችን አንዳንድ ጊዜ ወደ ጎን በማድረግ የሚያሻግረንን የሚያስተካክለንን ከድህነት የሚያወጣንን ከጦርነት አውጥቶ ወደ ሰላማዊ መንገድ የሚወስደንን መንገዶች መከተል ይኖርብናል። ምክንያቱም የማይገባን ቦታ ላይ ያለ ነው። እንደ ታላቅነቷ ለሚያድጉት ለልጆች ሲባል አንዳንዴ የቡድንንም የግልንም መብት ለሀገር ስንል አንዳንድ ነገሮችን መተው የግድ ይለናል ብዬ አምናለሁ። ዲሞክራሲን ለመገንባት የነገውን ትውልድ ዛሬው ላይ ካልሰራን በእርግጥም እቺ ሀገር ወደ ምንፈልጋት ስልጣኔና እድገት ሊደርስ አትችልም። አሁን መንግስትም ይሁን ፓርቲ መስራት አለበት ወጣቱ ላይ ነው። ይህ ትውልድ አያቶቻችን ያደረጉትን መድገም አለበት ብዬ ነው የማስበው። እንዴት ይደግማል? የአካባቢው ሰላም በመጠበቅ እንዴት ይደግማል? መንግስት የሚያደርጋቸውን ጥሪዎችን መቀበል እንዴት ይደግመዋል? ሌላ አገር እንደሌለው እያሰበ ደሙን ለሀገሩ መስጠት አለበት ብዬ ነው የማስበው። እንደ ዘቢባ ኢብራሂም ያሉ ወጣት ፖለቲከኞች ተስፋ የሚያደርጉት እነዚህን የታሪክ ጠባሳዎችና ወቅታዊ ፈተናዎችን በመመካከርና በመተባበር በማለፍ ለሀገር ዘላቂ እድገት ቅድሚያ የሚሰጥ የፖለቲካ አደረጃጀት እንዲፈጠር ነው። የጋራ ጥቅምን የሚያስከብር የፖለቲካ ባህል መገንባት ደግሞ ለነገዋ ኢትዮጵያ ዋስትና ነው። የመካከለኛው ምስራቅ ቀውስን ተከትሎ ኢራን በሆርሙዝ ሰርጥ ላይ የጣለችውን ክልከላ የባህር በር ባለቤትነት ማረጋገጥ ምን ያህል አስፈላጊ ስለመሆኑ ግልጽ ማሳያ ነው። የባህር መስመሮች የዓለም ኢኮኖሚ ማንቀሳቀሻ ብቻ ሳይሆኑ የሀገራት የደህንነት ቁልፍ ይዞታዎችም ጭምር ናቸው። ሚካኤል ገዙ በዓለም ላይ ከፍተኛ የንግድ እንቅስቃሴ የሚደረግበት የባህር መስመር ከሀገራት ኢኮኖሚ ጋር ቀጥተኛ የሆነ ግንኙነት አለው።
ወቅታዊው የመካከለኛው ምስራቅ ቀውስን ተከትሎም ኢራን በምታስተዳድረው የሆርሙዝ ሰርጥ ላይ ያሳለፈችው ክልከላም የባህር በር አስፈላጊነትን በግልጽ ያሳየ ሆኗል። ኢራናውያን የባህር በር ባለቤት ስለሆኑ የባህር በር ባለቤት መሆን ብቻ አይደለም፣ ያንን ሰርጥ በረጅሙ መቆጣጠር ስለቻሉ በዓለም አቀፍ ፖለቲካ፣ በዓለም አቀፍ ምጣኔ ሀብት፣ በዓለም አቀፍ ወታደራዊ አቅም ላይ ወይም በወታደራዊ መስክ ከፍተኛ ተጽዕኖ መፍጠር ችለዋል። ከዚህ ወታደራዊ ለመግባባት በአጠቃላይ ዜጎች ሊገነዘቡት የሚገባው ነገር ይሄ ባህር በር የሚባለው ምን ያህል አስፈላጊ እንደሆነ፣ ምን ያህል ፖለቲካዊም፣ በምጣኔ ሀብት፣ በማህበራዊ፣ በመከላከያ፣ በቴክኖሎጂ፣ በአካባቢ ሰላምና ጸጥታ በማስፈን ጥቅም እንዳለው፣ ያን ብቻ ሳይሆን የባህር በር ባለቤት መሆን ብሔራዊ ጥቅምን ለማስከበር በዓለም አቀፍ ደረጃ ኢትዮጵያ ለረጅም ዘመናት ቀይ ባህርን ዋነኛ የንግድ መስመር አድርጋ ስትጠቀም ቆይታለች። ይህ መስመር ከኢትዮጵያ ሀያልነትና ስልጣኔ ጋር የተቆራኘ ነው። ወደ ቀድሞ ሀያልነቷ እንግዲህ በዓለም ላይ 4 ሀያላን ሀገሮች ነበሩ። አንዷ የኛዋ ኢትዮጵያ ነች። ቻይና፣ ፐርሺያ፣ ሮማን ኢምፓየር፣ አክሱም ተብሎ ኢትዮጵያ ነች እንግዲህ ሀያላን የነበሩት። የሀያልነታችን ሚስጥር ሌላ ምንም አይደለም፣ የባህር በር ስለነበረ ነው። የአክሱም ታላቅነት የተረጋገጠው በምንድን ነው? እነዚህን ዙሪያ ላይ ያሉትን የባህር በሮች በመቆጣጠሩ እኮ ነው። እነዚህ ቀስ እያልን ከእጃችን በዘዴ ሲያስወጡብን ሀያልነታችን ቀረና ወደ ታች ወደ ጉዟችን ወዴት ሆነ? ወደ ኋላ ሆነ። ወደ ኋላ ከኛ ኋላ የተነሱት ሀገሮች ሀያላን ሲሆኑ እኛ ግን ወደ ኋላ። በዓለማችን ላይ የሚገኙ ወሳኝ የባህር ሰርጦች የዓለም ግዙፍ ኢኮኖሚ የሚንቀሳቀስባቸው ብቻ ሳይሆኑ የሀገራት የደህንነት ቁልፍ ይዞታዎች እየሆኑ መጥተዋል። በዚህም ከባህር በር መዳረሻ በብዙ ኪሎ ሜትሮች የሚርቁ ሀያላን ሀገራት ከፍተኛ ስትራቴጂካዊ ፋይዳ ባላቸው ቀጠናዎች ላይ ወታደራዊ መቀመጫዎችን እያስፋፉ ይገኛል። ሁሉም በዓለም ላይ አቅም ያላቸው ሀገራት ለምሳሌ ጅቡቲን ብትወስድ ፈረንሳይ አለች፣ አሜሪካ አለች፣ ቻይና አለች። ወደ ሶማሌ ብትሄድ ቱርኮች አሉ። አሁን ፖርት ሱዳን ብትወስድ ኦልሞስት ሩሲያዎች ተስማምተዋል። ስለዚህ በቀይ ባህር አካባቢ በትላልቅ የውሃ አካላት አካባቢ የሚካሄደው ወታደራዊ እሽቅድድም የሚያሳየን መከላከያን በአስተማማኝ ደረጃ መገንባት ጥቅም አለው። ስለዚህ እነዚህ ነገሮች አትኩረን እንድታይ ያደርጋል። በፈጣን ኢኮኖሚያዊ እድገት ላይ የምትገኘው ኢትዮጵያ በጎረቤት ሀገር የወደብ አገልግሎት ላይ ጥገኛ መሆኗ የተሟላ ኢኮኖሚያዊ ነጻነትን ለማረጋገጥ የምታደርገውን ጥረት ከባድ እንደሚያደርገው ተነስቷል። ኢትዮጵያ ወደ አጣችው የባህር በር መመለስን ለማረጋገጥ የተጀመሩ ዲፕሎማሲያዊ ጥረቶችን አጠናክሮ ማስኬድ እንደሚገባም በባለሙያዎቹ ጠቁመዋል። ይህ ዜና በቀጥታ እየተላለፈላቸው የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። ኢራን ለኢስላማባዱ ድርድር እስካሁን ምንም አይነት ልዑክ አለመላኳን አስታወቀች። በአሜሪካና በኢራን መካከል ለ2 ሳምንታት የቆየው የተኩስ አቁም ስምምነት ነገ ይጠናቀቃል። ከአሜሪካ በኩል ምክትል ፕሬዚዳንቱ ጄዲ ቫንስ ወደ ፓኪስታን እንደሚያቀኑ ግን ይጠበቃል። አሸናፊ እንዳለ መቋጫውን ለመረዳት መዳረሻውን ለመገንዘብ ውል አልተገኘለትም። ሰርክ በአዳዲስ ዛቻና ማስፈራሪያዎች እየተሞላ ዳፋውን በርካታ የዓለም ሕዝብ ላይ እንዳሳረፈ ቀጥሏል። በዚህ የከፋ ነገር አድርጋለሁ በሚሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛቻ፣ በዚያ ደግሞ በጦርነቱ ላይ የማውለው አዲስ ካርድ ልመዝነው የኢራን ማስፈራሪያ የታጀበው የመካከለኛው ምስራቅ ውጥረት ሁነኛ መፍትሄ ሳይገኝለት የተኩስ አቁሙ ሊጠናቀቅ አንድ ቀን ብቻ ቀርቶታል። ለ2 ሳምንታት የቆየው ይህ የተኩስ አቁም ስምምነት ለጦርነቱ ምን ፋይዳ ይዞ መጣ? የሰላም ተስፋውን አለመለመ ወይንስ ውጤት አልባ ሆነ የሚለው የበርካቶች ጥያቄ ነው። በእርግጥ የተኩስ አቁም ስምምነቱን ተከትሎ በርካታ የመድኃኒት ቁሳቁሶች ለዜጎች እንዲደርሱ ማስቻሉና እገዳ ተጥሎባቸው የነበሩ ጉዞዎች ስራቸውን እንዲጀምሩ ማድረጉ ባይካድም በበርካታ መመዘኛዎች ሲታይ ግን ያለፉት 2 ሳምንታት የተኩስ አቁም ስምምነቱ ጦርነቱን በዘላቂነት ለማስቆም አስቻይ አልነበረም ብሎ መናገር ይቻላል። ሁለተኛ ዙር ድርድሩን ለማካሄድ ዝግጅቷን ያጠናቀቀችው ኢስላማባድ ድርድሩ ያለ ኮሽታ እንዲጠናቀቅ ያደርጋል ያለችውን የጸጥታና ደህንነት ስራዎችን ሰርታለች። አሁንም ድረስ ግን ይህ ድርድር ይካሄዳል አይካሄድም በሚለው ላይ ቁርጥ ያለ ምላሽ አልተገኘም። ድርድሩ እንደሚካሄድ በሙሉ ልብ እየተናገሩ የሚገኙት ዶናልድ ትራምፕ አዘውትረው የሚተቹትንና ገና በስልጣን ዘመናቸው ከስምምነቱ አገራቸውን ያስወጡበትን በ2015 አሜሪካ፣ ዩናይትድ ኪንግደም፣ ሩሲያ፣ ቻይናና ጀርመን
ከኢራን ጋር ያደረጉትን የኢራን የኒውክሌር ስምምነት በማስታወስና የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማን ወረፍ በማድረግ የተለየ ስምምነት ከኢራን ጋር እንደሚኖር እያሳወቁ ነው። ይህም ከኢራን በኩል ሾልከው እየወጡ የሚገኙ መረጃዎች እያመላከቱ እንደሆነው ከትራምፕ ጋር በዲፕሎማሲያዊ መንገድ መደራደር ውጤት አልባ ነው የሚል አመኔታ ፈጥሯልም። በተጨማሪም አሜሪካና እስራኤል የገጠማቸው ለሚገኘው ሽንፈት መዳኛ መንገድ አድርገው ድርድርን እየተማጸኑ ነው ስትል ቴሄራን ትገልጻለች። ቢቢሲም የፋርስ የዜና ወኪል በቴሌግራም ቻናል ያጋራው መረጃ ዋቢ በማድረግ የኢራን አብዮታዊ ዘብ ከፍተኛ ወታደራዊ አዛዥ ንግግርን አጋርቷል። የወታደራዊ አዛዡ ንግግር የኢራን አብዮታዊ ዘብ እስራኤልና አሜሪካን ለተስፋ መቁረጥና ለድካም ዳርጓቸዋል። ይህም በተስፋ መቁረጥ የተኩስ አቁም እንዲጠይቁ አስገድዷቸዋል የሚል ነው። ደጋግመው ሐሰተኛ መረጃ እያወጡ ነው ያሏቸውን የአሜሪካውን ፕሬዝዳንት ዶናልድ ትራምፕም ውሸታምና ቅዠት ውስጥ ያሉ የአሜሪካ ፕሬዝዳንት ሰርክ የሐሰት ትርክት ከመፍጠር የማይቦዝኑ ናቸው ሲሉ ወርፈዋቸዋል። እነዚህ የቃላት ሰጣ ገባዎች ባሉበት ሁኔታ የስምምነቱ መካሄድና ለመካሄድ ልዩ ትኩረት ተሰጥቶታል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ዛሬ ለሰላም ውይይቱ ኢስላማባድ እንደሚገቡ ሲገለጽ የዜና እስከተጠናቀረበት ሰዓት ድረስ ከኢራን በኩል የተላከ ልዑክ የለም። የኢራን ብሔራዊ ቴሌቪዥን በቴሌግራም ገጹ ባሰፈረው መረጃ እስካሁን ድረስ ምንም አይነት የኢራን ልዑክ ወደ ኢስላማባድ አልተጓዘም፣ የመጀመሪያ ደረጃም ሆነ ሁለተኛ ልዑክ የለም ሲል አስታውቋል። ይህም በአንዳንድ ዓለም አቀፍ መገናኛ ብዙሃንና ቀጠናዊ ምንጮች የልዑኩን ጉዞ በተመለከተ የተናፈሱ መረጃዎች ሐሰተኛነትን ያረጋገጠ ሆኗል። ቴህራን እዚህ ውሳኔ ላይ ያደረሳት በዛቻ ጥላ ስር የሚደረጉ ድርድሮችን አልቀበልም የሚለው አቋሟ ሲሆን፣ ሌላኛው ደግሞ የዶናልድ ትራምፕ ፍላጎትን በኃይል የማስፈጸም አካሄድና የተገቡ ቃሎችን አለማክበር ነው። የአሜሪካ ድርጊት ኢራን እጇን እንድትሰጥ እስከመፈለግ የመጠበቅ እብሪት አለበት የሚለው የኢራን ፕሬዝዳንት ማሱድ ፔስሽኪያን ንግግር ለዚህ ማረጋገጫ ነው። ኢራን በውይይቱ እንደማትሳተፍ ማሳወቋ ከዚህ ቀደም ካሳየችው ወጥ አቋም ጋር ሲነጻጸር በእርግጥም ስምምነቱ ላይ ካሄድ እንደሚችል እንደ አንድ መከራከሪያ ሆኖ ቢቀርብም ከኢራን በኩል አልፎ አልፎ የሚስተዋሉ መረጃዎች ግን በዚህም ዙሪያ እርግጠኛ ሆኖ መናገር እንደማይቻል ማሳያ ናቸው። ለዚህ ማጠናከሪያ ዓለም አቀፋዊ የቀውስ ጉዳዮችን የሚተነትነው አይሲጂ የኢራን ፕሮጀክት ዳይሬክተር አሊ ቫይስ ከቢቢሲ ራዲዮ ፎርስ ቱዴይ ጋር ያደረገውን ቆይታ ዋቢ እናድርግ። እንደ ዳይሬክተሩ ገለጻ የኢራን መንግስት በአቋሙ ወጥ ነው። የሚወጡት የተደበላለቁ መልእክቶች ግን ኢራናውያን ለፕሬዝዳንት ትራምፕ ወጥ ያልሆኑ አቋሞች የሚሰጡት ምላሽ እንደሆነ ነው። የሆነ ሆኖ ጉዳዩ ግድ ይለናል የሚሉ ሁሉ ለዚህ ጦርነት ሰላማዊ አማራጭ መፈለግ እንደሚያስፈልግና ችግሩን የሚያባብሱ ድርጊቶች እንዲቆሙ እየጠየቁ ነው። የቻይናው ፕሬዝዳንት ዢ ጂንፒንግ በሆርሙዝ ወሽመጥ የሚደረግ የመርከቦች መደበኛ እንቅስቃሴ መመለስ ይኖርበታል ማለታቸው ከቀረቡ የሰላም መልእክቶች መካከል አንዱ ነው። ቀሪዎቹ ሰዓታት የቀውሱን ቀጣይ ዕጣ ፈንታ ይወስናሉ። የተወደዳችሁ ከዋናው ስቱዲዮ በቀጥታ ስርጭት ለዛሬ ማክሰኞ የተላለፈላችሁ የነበረው ዜና ኢትዮጵያ ይሄው ነው። ቢቢሲን ምርጫችሁ አድርጋችሁ አብራችሁን ለዘለቃችሁ ሁሉ እናመሰግናለን። ሰለሞን ኃይለ ኢየሱስ ነኝ። በሰላም ዋሉ።